ያለፈውን የውድድር ዓመት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አንደኛና ሁለተኛ ሆነው ያጠናቀቁት ሊቨርፑልና አርሰናል በዘንድሮ የውድድር ዓመት በጣም በታላቅ ጉጉት የሚጠበቀውን ጨዋታቸውን ዛሬ ምሽት በኤሚሬትስ ስቴዲየም ያከናውናሉ። በኢትዮጵያ ሰዓት አቆጣጠር ምሽት 5 ሰዓት ላይ ይህንን ጨዋታ በተመለከተ ሊነገሩ የሚገባቸውን አዳዲስ መረጃዎችን ይዘናል። በኤሚሬትስ ስቴዲየም ዛሬ ልዩ ምሽት ይሆናል ተብሎ ይጠበቃል። በዘንድሮ የውድድር ዓመት ሊቨርፑልና አርሰናል ከባለፈው የውድድር ዓመት ጉብዝናቸው ለውጥ አላቸው። በባለፈው የውድድር ዓመት ድካማቸው ላይ ደግሞም ተሻሽለው መጥተዋል። ማን ቤት ምን ተቀየረ የሚለውንና ሌሎች ጉዳዮችን እናነሳለን። በእርግጥ በሊቨርፑል ቤት በጣም ብዙ ነገሮች ተቀይረዋል። አምና የፕሪሚየር ሊጉን ዋንጫ ካነሱ በኋላ በዘንድሮ የውድድር ዓመት በብዙ ድክመቶች ሊቨርፑል ይወቀሳልም ስሙ ይነሳልም። ለዚህ ነው ሊቨርፑል ከአርሰናል በ14 ነጥብ ተበልጦ ወይም በ14 ነጥብ አንሶ የዛሬውን ጨዋታ ለማድረግ የተገደደው። ልብ በሉ ከ20 ጨዋታ በኋላ የ14 ነጥብ ብልጫ በአርሰናል ተወስዶበታል። ሊቨርፑል ቤት ምንድነው የተለወጠው? ምንድነው የተቀየረው? አርሰናል ደግሞ በርትቷል። ባለፉት ተከታታይ 3 የውድድር ዓመታት ሁለተኛ የወጣው አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ለማሸነፍ ቆርጦ የተነሳ ይመስላል። አርሰናልስ ምን ለወጠ? ምን አዳዲስ ነገሮችን ይዞ መጥቶ ነው ይህንን የበላይነት በፕሪሚየር ሊጉ በዘንድሮ የውድድር ዓመት ሊያስመዘግብ የቻለው የሚለውን እናነሳለን። በሌላ በኩል ከጨዋታው አስቀድሞ ሊታወቁ ይገባቸዋል ያልናቸውንም የተወሰኑ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በአርሰናል 2024-25 እና በዘንድሮ አርሰናል መካከል የሚታየው መሰረታዊ የሚባለው ለውጥ ምንድን ነው? አርሰናል ምን ስላሻሻለ በዘንድሮ የውድድር ዓመት በደጋፊዎቹም በገለልተኛ የእግር ኳስ ወዳጆችም በተንታኞችም ምናልባትም ከአርሰናል በተቃራኒ ላሉ ክለቦች የሚደግፉም ጭምር ለአርሰናል የዘንድሮ የውድድር ዓመት ውጤታማነት ጉብዝና ምስክርነትን ይሰጣሉ። ዘንድሮስ አርሰናል የሚመለስ አይመስልም ዋንጫውን ከማሸነፍ የሚል አስተያየትንም ለመናገር ተገደዋል። አርሰናል በዋናነት ምንድነው የተቀየረው ያልን እንደሆነ በክረምት በአሰልጣኝ አርቴታ እንደዚሁም በአንድሪያ ቤርታ ክለቡን ለማጠናከር ስኳዱን ለማስፋት ስኳዱን ለማጠናከር የተሰራው ስራ በጣም ትልቅ ግምት ሊሰጠው የሚገባ ይመስለኛል። ምክንያቱም የስኳድ ዴብዙ የስኳድ ኳሊቲው እጅግ በጣም በከፍተኛ ደረጃ ተሻሽሏል። ወደ 8 የሚደርሱ አዳዲስ ተጫዋቾች ናቸው አርሰናልን እንዲቀላቀሉ የተደረገው። 7ቱ አውትፊልድ ፕሌየሮች ናቸው። አንዱ ደግሞ ግብ ጠባቂ ነው፣ ኬፓ አሪዛባላጋ። ስለዚህ ይሄ የስኳድ ስፋትና ጥልቀት ባለፈው የውድድር ዓመት በነበረው አርሰናልና በዘንድሮ የውድድር ዓመት አርሰናል መካከል እንደ አንድ ትልቅ ለውጥ አድርገን ልናነሳው እንችላለን። ታዲያ እዚህ ስኳድ ውስጥ ደግሞ ስኳዱ መስፋቱ የስኳዱ ኳሊቲ መጨመሩ ብቻ ሳይሆን ወይም ጥሩ የሚባሉ ተጫዋቾች አርሰናልን እንዲቀላቀሉ ተደርገው በየመጫወቻ ቦታዎቹ ላይ አርቴታ አማራጭ እንዲኖረው መደረጉ ብቻ ሳይሆን የአርሰናል የዘንድሮ ስብስብ ነባሮቹም አዳዲስ አርሰናልን የተቀላቀሉ ተጫዋቾችም የሜንታሊቲ ጉዳይ ላይ በጣም ትልቅ አድናቆት የሚሰጣቸው ሆነዋል። ይሄ አርሰናልን በዘንድሮ የውድድር ዓመት በ20 ጨዋታ እስካሁን የሰበሰበውን ነጥብ ሰብስቦ የደረጃ ሰንጠረዡን በአንደኝነት እንዲመራ በሚገባ ረድቶታል ነው የሚለው። የአርሰናል ተጫዋቾች፣ የአርሰናል አሰልጣኞች በአጠቃላይ እንደ ቲም አርሰናሎች ራሳቸውን በደንብ ነው ፑሽ እያደረጉ ያሉት ለተሻለ ውጤት ለተሻለ
የውድድር ዓመት ማሳለፍ በደንብ ነው ራሳቸውን ጫና ውስጥ አስገብተው እየሰሩ የሚገኙት። አንዳንድ ጊዜ ፈተና መሰናክል የሚመስል ነገር ሊገጥማቸው ይችላል። ነገር ግን ደግሞ ሲጎዳቸው፣ ሲሰብራቸው፣ ሰብሮ ሲያስቀራቸው አላየንም። ለምሳሌ አርሰናል በዘንድሮ የውድድር ዓመት ለመጀመሪያ ጊዜ የተሸነፈው በሊቨርፑል ነው። ሶቦስ ላይ አግብቶ ከቅጣት ምት 1-0 የተሸነፉበት። ከዛ በኋላ እኮ አርሰናል መደዳውን ተጋጣሚዎቹን ማሸነፉን እኮ ቀጠለ። እንደገና ወደ ክሊንሺት እኮ ተመለሰ። ክሊንሺት እኮ የአርሰናል ትልቁ አቅሙ መነጋገሪያ የሆነበት በጣም በብዙ ሰዎች መደነቅ ውስጥ እንዲገቡ የተገደዱበት እኮ አርሰናል በተከታታይ በሚያረጋቸው የቻምፒዮንስ ሊግም የፕሪሚየር ሊግ ጨዋታዎች ማንም ጎል ሊያስቆጥርበት አለመቻሉ ነው። አይደለም ጎል ማስቆጠር፣ በተወሰኑ ጨዋታዎች ላይ የግብ ሙከራ እንኳን የማይደረግበት አርሰናልን አየን ብለን ስንገረም እንደነበረ መርሳት የለብንም። ይሄ ከሜንታሊቲ ወይም ሜንታሊ ስትሮንግ ከመሆን አንጻር ራሳቸውን በሚገባ ከማዘጋጀትና በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ ካላቸው ቁርጠኝነት የሚመጣ መሆኑን ምንም ማስተባበል የሚቻል አይመስለኝም። ስለዚህ አርቴታም የአርሰናል ተጫዋቾችም ከዚህ ረገድ በሚገባ ራሳቸውን አዘጋጅተዋል ነው። ይሄ ብቻ አይደለም። እውነት ለመናገር አርሰናልና አርቴታ ዘንድሮ በጣም ምርጥ የሚባል ባላንስድ የሆነ ቡድን አላቸው። እውነት ለመናገር አዳዲስ ፖዚሽኖችን ለመፍጠር ለተጫዋቾቹ አይገደድም። ባለፈው የውድድር ዓመት እኮ አርሰናል የተወሰኑ ተጫዋቾች ሲጎዱ ያለ ቦታቸው ለአንዳንድ ተጫዋቾች ቦታ እየፈጠረ ቦታ እያዘጋጀ አርሰናል የተለያዩ ጌሞች ላይ ለመቅረብ እኮ ተገዷል። ዘንድሮ ግን የተጫዋቾች ጉዳት የትየለሌ ነው። በጣም ብዙ ተጫዋቾች ተጎድተውበታል አርሰናል። እነዛን የተጎዱትን ተጫዋቾች ተክተው የሚገቡ ተብለው የተዘጋጁ ተጫዋቾች ግን በትክክል ያንን ቦታ ይሸፍናሉ። ምሳሌ ቡካዮ ሳካ ተጎድቶ ያልገባባቸው ወይም ሜዳ ላይ ያላየንባቸው የተወሰኑ ጨዋታዎች አሉ። በነዛ ጨዋታዎች ላይ ግን ኖኒ ማዱዌኬ ምን ሰራ ስንል ይህ ወዝ አሜዚንግ፣ በጣም የሚገርም ነበር። ስለዚህ ቡካዮ ሳካ ሲጎዳ በቡካዮ ሳካ ቦታ ላይ ያለ ቦታው ያለ ልማዱ የሆነን ተጫዋች ማዘጋጀት አሁን አርቴታ የሚገደድበት እውነት አይደለም። አርቴታ ኖኒ ማዱዌኬን የመሰለ ምርጥ ልጅ በክረምት አግኝቷል። በተለያዩ ቦታዎች ላይ ሞስኩዌራን መውሰድ እንችላለን፣ ኢንካፔን መውሰድ እንችላለን። ሌሎቹም ቦታዎች ላይ አሪፍ የሚባሉ ተጫዋቾች ቡድኑን ስለተቀላቀሉ ለተጫዋቾቹ ፖዚሽን መፍጠር፣ እንደውም ባለፈው ስንናገር አርነ ስሎት እድለኛ ነው፣ እኔ ግን ያ የእሱ እድል የለኝም። እሱ ዞር ሲል በጣም አሪፍ የሚባሉ ወርልድ ክላስ ተጫዋቾች ተቀያሪ ወንበር ላይ አሉለት። እነዛ ተቀያሪ ተጫዋቾች ወደ ሜዳ ገብተው የጨዋታውን አጠቃላይ ውጤትና ታሪክ ሲቀይሩ ልታዩ ትችላላችሁ። እኔ በአብዛኛው ከአካዳሚ የመጡ ብዙ ሰው በስም የማያውቃቸው ተጫዋቾች ናቸው ተቀያሪ ወንበር ላይ ያሉኝ። በአርሰናልና በሊቨርፑል መካከል ያለው ልዩነት ይሄ ነው። ለዚህም ነው ይላሉ ብዙ ሰዎች አርቴታ በሊቨርፑል ባለፈው የውድድር ዓመት በ10 ነጥብ ተበልጦ የውድድር ዓመቱን ለመጨረስ የተገደደው። አርሰናል ቤት ካለፈው የውድድር ዓመት ይልቅ ዘንድሮ ምን ተቀይሯል ከተባለ አሁን የጠቀስናቸው ነገሮች በትክክል ተቀይረዋል። አሁን ሊቨርፑልን በ14 ነጥብ የሚበልጠውም በዚህ ምክንያት ነው። አሁን አርሰናል ቤት የሆኑ ተጫዋቾች የግድ መኖር የለባቸውም አርሰናል እንዲያሸንፍ። አርሰናል ቤት የሆኑ ተጫዋቾች ከሌሎቹ ተለይተው በጨዋታ ላይ የሆነ ጥሩ ነገር ለማምጣት ጫና ውስጥ አይወድቁም። ሎዱን እያንዳንዱ የአርሰናል ተጫዋች ከዴቪድ ራያ አንስቶ እስከ ቪክቶር ዮኬሬሽ ድረስ ኢኳሊ ሼር ያደርጉታል። ጫናው ሁሉም ላይ ነው ያለው፣ እንደ ቡድን ነው። ይሄ ደግሞ በጣም ትልቅ ለውጥ ያመጣል፣ በጣም ትልቅ ልዩነትንም ይፈጥራል። ይሄ ምንም ሊካድ የሚችል ነገር አይደለም ነው። ስለዚህ በጣም ተደጋጋሚ የሚባሉ ጉዳቶች እያጋጠሙትም አርሰናል በነዛ ጉዳቶች ተሰብሮ ወይ ወደኋላ ቀርቶ ወይ ውጤቱ ተበላሽቶበት ወይ በውድድር ዓመቱ የሚቆጩ የሚጸጽቱ ነገሮች አጋጥሞት ያላየ ነው። አሁን በተናገርናቸው በገለጽናቸው በክረምት ባደረጋቸው ለውጦች ምክንያት ነው የሚለውን ማንሳት እንችላለን። ስለዚህ አርቴታ ማንን ላስገባ ይል ይሆናል እንጂ በወይኔ ጉዴ የሚገጥመው ጨዋታ የለም። ይሄ ትልቅ ለውጥ ነው።
በአምናው ሊቨርፑልና በዘንድሮ ሊቨርፑል መካከልስ ምንድነው ያለው ትልቁ ለውጥ ያልን እንደሆነ እዚህም ጋር ያለምንም ጥርጥር አፋችን ላይ ቀድሞ የሚመጣው ባለፈው የውድድር ዓመት የፕሪሚየር ሊጉን ዋንጫ ያሸነፈው ሊቨርፑል ክረምት ላይ እጅግ ከፍተኛ የሚባል ስኳዱን የመለወጥ ስራ ሰርቷል። ይሄ ምንም ጥርጥር የለውም። ከ450 ሚሊዮን ፓውንድ አካባቢ ነው በአጠቃላይ ሊቨርፑል ወጪ ያደረገው። ስለዚህ ቶታሊ የተለየ ቡድን ነው ብለን ማንሳት እስክንችል ድረስ ማለት ነው። ስለዚህ ክረምቱ ጊዜ የሊቨርፑል የመለወጥ ስራ የተሰራበት ነው ብለን ልናነሳ እንችላለን። ያለፈው የውድድር ዓመትን ቡድኑን አርነ ስሎት ሪሼፕ ያደረጉበት በራሱ መንገድ አዳዲስ ተጫዋቾች ቡድኑን እንዲቀላቀሉ ያደረገበት ከዛ በተጨማሪ ደግሞ ከሊቨርፑል ጋር የረጅም ጊዜ ልምድ የአብሮነት ቆይታ ያላቸውን ተጫዋቾች ጨምሮ የተወሰኑ ተጫዋቾች እንዲሸኙ የተደረገበት ነው። ሊቨርፑል 450 ሚሊዮን ፓውንድ ለዝውውር አውጥቷል ብንልም 200 ሚሊዮን ፓውንድ ደግሞ ከዝውውር ገንዘብ አግኝቷል ካልን የሸኛቸው ተጫዋቾች አሉ ማለት ነው። ትሬንት አሌክሳንደር አርኖልድ፣ ሉዊስ ዲያዝ፣ ዳርዊን ኑኔዥ እነዚህንና ሌሎች ተጫዋቾችን ከሊቨርፑል ቤት ወጥተው እንዲሄዱ አይተናል። በአንጻሩ እነ ፍሎሪያን ቨርትስ እንደዚሁም አሌክሳንደር አይዛክ እና ሁጎ ኢኪቴክን የመሳሰሉ ተጫዋቾች ወደ አንፊልድ ተጉዘዋል። ይሄ በጣም 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 ትልቅ የሚባል ለውጥ ነው። ነገር ግን ይሄ ለውጥ በሊቨርፑል ቤት ውስጥ በረከትን ይዞ አይደለም የመጣው። ክፍተትን ይዞ መጥቷል። ችግሮችን ይዞ መጥቷል። በጣም ብዙ አስቸጋሪ ነገሮች አሉት። እንግዲህ ብዙዎቻችን የምንለው ምንድን ነው የሊቨርፑል አዳዲስ ተጫዋቾች ከነባሮቹ ተጫዋቾች ጋር እስኪስማሙ ድረስ መጣጣም እስኪመጣ ድረስ ጄል እስኪያደርጉ ድረስ የተወሰኑ ክፍተቶች ሊኖሩ ይችላሉ ነው። ለምሳሌ ቬሪ ሌትሊ ፍሎሪያን ቨርትስ የሚያደርገው እንቅስቃሴ ይሄንን ለማስፈረም ነው ይህንን ያህል ገንዘብ ያወጣ ነው ብለዋል። ሲወቅሱት ነበር። ገንዘባችንን ተበላን አይነት ስሜት ነበር። ግን ሌትሊ ልጁ ብቃቱን መልሶ ማሳየት፣ አሲስት ማድረግ፣ ጎል ማስቆጠር፣ የሚያማምሩ እንቅስቃሴዎችን ማሳየት ጀምሯል። ዛሬም በኤምሬትስ ስቴዲየም በሚደረገው ጨዋታ በጣም በጉጉት ከሚጠበቁ የሊቨርፑል ተጫዋቾች መካከል አንዱ እሱ ይሆናል ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይ አርቴታ ምን አይነት መንገድን ይዞ ሊቀርብ ይችላል ሲባል እንግዲህ የአርቴታ የተለያዩ መንገዶች በተለያዩ ጨዋታዎች ላይ ተግባራዊ ሊያደርግ ይችላል። ለምሳሌ በአንዳንድ ጨዋታዎች ላይ አርሰናል ውጤት ይዞ የሚወጣው ከቆሙ ኳሶች በሚቆጠሩ ጎሎች ነው። ይሄ በጣም 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 ብዙ ጊዜ ሀሳብ የተለዋወጥንበት ነገር ነው። በተወሰኑ ጨዋታዎች ላይ ደግሞ የተጋጣሚ ቡድን ተጫዋቾች በሚያገቡት ጎል አርሰናል ውጤት ይዞ ወጥቶ ሲያውቅም እናስታውሳለን። ይሄም ትዝ ይለናል። ከዛ እንደገና ደግሞ የእውነት ለመናገር በጣም ኒት የሆነ ፓሲንግ ፉትቦልን በጣም ቀንጽት ያለ የሚያምር ጨዋታን ተጫውቶ ደግሞ ተጋጣሚውን ብልጫ ሲወስድበት ሲያሸንፍ አሸንፎ ሙሉ 3 ነጥብ ይዞ ሲወጣም ይሄንንም እንደዚሁ እናውቃለን። አንዳንድ ጊዜ ከግብ ክልል ውጪ የሚመቱ ኳሶች አርሰናል አንድን ጨዋታ አሸንፎ እንዲወጣ ምክንያት ሲሆኑ እናያለን። ይሄ በቡድን በሚደረግ አጠቃላይ እንቅስቃሴ ብቻ ሳይሆን የእውነት ለመናገር አርሰናል ማን ላይ ነው ዲፔንደንት ስንል ማንም ላይ ዲፔንደንት አይደለም አርሰናል። ይሄ በጣም የሚገርመው የአርሰናል ጥንካሬ እንደውም ይሄ ነው። ሃላንድ ላይ ጥገኛ ነው ማንቸስተር ሲቲ ስንል ነበረ። ሰሞኑን ሃላንድ ማግባት ቢቸገር ማንቸስተር ሲቲ 3 ጨዋታዎችን ባቻ ውጤት ለማጠናቀቅ ተገደደ። አሁን አርሰናልን በተመለከተ ይህን ልንናገር አንችልም። አንዳንዴ ዴክላን ራይስ፣ አንዳንድ ጊዜ ጋብርኤል ማጋሌሽ፣ ሌላ ጊዜ ደግሞ ያለምንም ጥርጥር ሊያንድሮ ትሮሳርድ ሊሆን ይችላል። በሌላ ጨዋታ ደግሞ ዴቪድ ራያ የሚያድናቸው ኳሶች አርሰናል ሙሉ 3 ነጥብ ይዞ ለመውጣቱ ምክንያት ሊሆን ይችላል። እንዲህ ያለውን ነገር አይተናል። አንዳንዴ ኢዜ ሃትሪክ ሲሰራ ልናይ እንችላለን። ስለዚህ የተለያዩ ተጫዋቾች የሚካፈሉት ኃላፊነት፣ የተለያዩ ተጫዋቾች በተለያዩ ጨዋታዎች ላይ የሚፈጥሩት ልዩነት አርሰናልን እዚህ አድርሶታል። በዛሬውም ጨዋታ ላይ አርቴታ የተለየ መንገድ ይዞ ሊቀርብ ይችላል። የትኛውን ነው ካሉት ብዙ አማራጮች አንዱን ሊያደርግ ይችላል። ነገር ግን ደግሞ አሁንም በዛሬው ጨዋታ ላይ በእርግጠኝነት በኤምሬትስ ስቴዲየም አርሰናል የተሻለ ነገር ለማሳየቱ የሆነ ተጫዋች ትልቅ ምክንያት ሆኖ ሊወጣ ይችላል። በነገራችን ላይ በዛሬው ጨዋታ ላይ ቢያንስ የ2 ተጫዋቾችን ለውጥ ሊያደርግ ይችላል ነው። እንግዲህ ባለፈው አርሰናል ከበርንመዝ ጋር ሲጫወትና 3-2 ሲያሸንፍ ሊያንድሮ ትሮሳር ተቀያሪ ወንበር ላይ ነበረ፣ ቡካዮ ሳካም ተቀያሪ ወንበር ላይ ነበረ። ዛሬ ግን እነዚህ 2 ተጫዋቾች የመጀመሪያ ተሰላፊነትን እድል ሊሰጣቸው ይችላል ተብሎ ነው የሚጠበቀው።
አርነ ስሎት በዛሬው ጨዋታ ላይ እንግዲህ እስካሁን ድረስ ተረጋግጦ የወጣ መረጃ ባይኖርም ሁጎ ኢኪቴኬን የሚያገኙ ከሆነ እንደ በጣም ትልቅ እድል ይቆጠራል። ካላገኙ ግን ምናልባት እዛ ቦታ ላይ ጋክፖን፣ ምናልባት ደግሞ ቺዬዛን፣ ምናልባት እንደገና ደግሞ የፍሎሬን ቪርትስ እዛ ቦታ ላይ እንዲጫወት ሊደረግ ይችላል ተብሎ ነው እየተጠበቀ የሚገኘው። ሊቨርፑል በጣም ብዙ ሰዎች ቦሪንግ እግር ኳስ እየተጫወተ ነው ያለው፣ ሲጫወት አያስደስትም ብለው የሚናገሩት ነገር አለ። ይሄንን አርነ ስሎት እንደው ሙሉ በሙሉ አልደግፈውም። ለምን እንዳላችሁ ግን ይሰማኛልም ይገባኛል። ባይሆን በሌላ መንገድ ልግለጸው፣ እያሸነፍን አይደለም፣ የሚጠበቅብንን ውጤት እያመጣን አይደለም፣ የምንፈልገውን ነገር በምንፈልገው መጠን ማድረግ ገና አልጀመርንም፣ አሰልቺነን ብዬ ግን አላስብም። ምክንያቱም በእያንዳንዱ ጨዋታ በሊቨርፑል ቤት ዋስትና ልንሰጥ የምንችልበት፣ አፋችንን ሞልተን ልንናገር የምንችልበት አንድ ጉዳይ ቢኖር ለማጥቃት ነው ወደ ሜዳ የምንገባው የሚል አስተያየትን ሰጥተዋል። አርነ ስሎት ግን በጣም ብዙ ሰዎች ሊቨርፑልን ማየት ያምናውን ያህል ሊቨርፑልን ማየት የርገን ክሎፕ በነበሩ ጊዜ የነበረውን ያህል ግን አይደለም ብለው ይናገራሉ። በነገራችን ላይ በዛሬው የኤሚሬትስ ጨዋታ ጎል መኖሩን በእርግጠኝነት መናገር እንችላለን የሚሉ ሰዎች ግን በጣም ብዙ ናቸው። ምክንያቱም ሊቨርፑል ባለፉት ተከታታይ ጨዋታዎች ከሜዳ ውጪ ሲጫወት ሊቨርፑል ያለው ሪከርድ በጣም ጥሩ የሚባል ነው። ወደ 31 የሚደርሱ ከሜዳ ውጭ ያደረጋቸው ጨዋታዎች ላይ ሊቨርፑል ጎል ሳያገባ የቀረው ምናልባት በአንዱ ሊሆን ይችላል። ከማንቸስተር ሲቲ ጋር ጎል ሳያገባ የወጣበት የኢትሃድ ስቴዲየም ጨዋታ ነው። በሌሎቹ አዌ ጌሞች ላይ ሊቨርፑል ጎል ያገባል። አርሰናልስ ብንል ደግሞ አርሰናልም ሆም ፎርሙ እጅግ በጣም ጥሩ የሚባል ነው። በነገራችን ላይ አርሰናል በዘንድሮ የውድድር ዓመት በሜዳው ምንም አይነት ሽንፈት አላጋጠመውም። አንድ ጨዋታ ብቻ ነው አቻ የወጣው ከማንቸስተር ሲቲ ጋር። ኤምሬትስ ስቴዲየም ላይ በዘንድሮ የውድድር ዓመት ኢንቪንስብል መሆን እንፈልጋለን፣ ምንም ጨዋታ ሳንሸነፍ የኤምሬትስ ግዴታችንን መወጣት አለብን፣ ለዚህም ደጋፊዎቻችን ያግዙን ብሎ የውድድር ዓመቱ መጀመሪያ ላይ አርቴታ ሲናገር የነበረው እስካሁን ድረስ እየሰመረ ነው። በነገራችን ላይ በሜዳው አርሰናል ያልተሸነፈው በፕሪሚየር ሊጉ ብቻ አይደለም፣ በሌሎች የቻምፒዮንስ ሊግ ጨዋታዎችም ላይ ኤምሬትስ ላይ ሄዶ አርሰናልን ያሸነፈ የለም። ይሄ በጣም አሪፍ የሚባለው ነገር ነው። አሁን የአርሰናል ተጋጣሚዎች በኤምሬትስ ስቴዲየም በቃ ፍርሃት ስሜት ይኖራቸዋል። የአርሰናል ደጋፊዎች ደግሞ በሜዳቸው በሚደረግ ጨዋታ የሽንፈት ውጤት የማጋጠም እድሉ አነስተኛ ነው ብለው ተማምነው ይሄዳሉ። በነገራችን ላይ በዘንድሮ የውድድር ዓመት በሜዳቸው ባደረጓቸው ክለቦች ተጋጣሚዎቻቸው ላይ ባገቡት ጎል ብዛት አርሰናል ከሁሉም ክለቦች አንደኛ ነው። በሜዳው በኤምሬትስ ስቴዲየም ተጋጣሚዎቹ ላይ 26 ጎል አግብቷል። ሌሎች ክለቦች በራሳቸው ሜዳ 26 ጎል ላይ ገና አልደረሱም። ሌላ የአርሰናል ጥንካሬ በሜዳው በኤምሬትስ ስቴዲየም በጣም ጥቂት ጎሎች ናቸው የተቆጠሩበት። እስካሁን ድረስ ኤምሬትስ ላይ አርሰናል ያደረገው ጨዋታ 5 ጎል ብቻ ነው የገባበት። አነስተኛ ጎል በማስተናገድም አርሰናል አሁንም ከሁሉም የፕሪሚየር ሊግ ክለቦች ይበልጣል። ስለዚህ ሆም ፎርሙ የአርሰናል በጣም አሪፍ ነው። አዌይ ፎርሙ የሊቨርፑል የተሸነፈባቸውም ቢሆኑ ቢያንስ ግን ጎል ያስቆጥራል ሊቨርፑል። ስለሆነስ ምን ብለን መናገር እንችላለን? በዛሬው ጨዋታ ላይ ጎል ማየታችን አይቀርም ብለን መናገር፣ በልበ ሙሉነት ይህንን ነገር ማስቀመጥ እንችላለን። የሁጎ ኢኪቴኬን ጉዳይ በጣም በተደጋጋሚ እያነሳችሁት ነው የምትገኙት። ሁጎ ኢኪቴኬ በፉልሃሙ ጨዋታ ላይ ሙሉ በሙሉ ከጨዋታ ውጭ ነበረ። የሃምስትሪንግ ጉዳት ጥርጣሬ ስለነበረ ነው ያ የተወሰነው። እንግዲህ ምናልባት መጨረሻ ላይ የሕክምና ባለሙያዎች የሚሰጡት ውሳኔ አይ ብታጫውተው ያን ያህል ሪስክ የለም የሚባል ከሆነ አይናቸውን አያሹም አርነ ስሎት ሁጎ ኢኪቴኬን ወደ ሜዳ ይዞ ለመግባት። ካልሆነ ግን በሌሎች ቅድም በጠቀስናቸው አማራጮች ቺዬዛን የመጀመሪያ ተሰላፊ በማድረግ ወይም ጋክፖን እዛ ቦታ ላይ እንዲጫወት በማድረግ ወይም ፍሎሬን ቨርትስ ያንን ኃላፊነት እንዲወጣ ሊያደርጉት ይችላሉ ተብሎ ነው የሚጠበቀው። እንግዲህ ሊቨርፑልን በተመለከተ ይህንን እናነሳለን። ከጉዳት ጋር በተያዘ ሊቨርፑል ቤት ያው መሐመድ ሳላ በአፍሪካ ዋንጫ፣ ሁጎ ኢኪቴኬ በጣም አጠራጣሪ፣ እንደዚሁም ደግሞ አሌክሳንደር አይዛክ በጉዳት ምክንያት የሉም አይደል። አርሰናል ቤት ግን ከዚህ አንጻር በጣም አሪፍ
ነገሮች ናቸው ያሉት። አሁን ሲሪየስሊ የአርሰናልን አሰልጣኝ አርቴታን የሚያሳስብ ደጋፊዎቹን እንቅልፍ የሚነሳ ጉዳት ላይ ያለ ተጫዋች አርሰናል ቤት አለ ከተባለ አንድም ዶማን ነው፣ ሁለትም ሞስኩዌራ ነው። ሌሎቹ በሙሉ ተመልሰዋል። ከሃቨርስ በዚህ ጨዋታ ላይ ወይ ተቀያሪ ወንበር ላይ ይሆናል፣ ቢያንስ ግን ስኳድ ውስጥ እንደሚካተት በእርግጠኝነት መናገር ይቻላል። ስለዚህ በአርሰናል ቤት በጣም ተደጋጋሚ የሚባሉ ጉዳቶች አጋጥመዋል። በጉዳት ምክንያት አርሰናል ብዙ አልተዝረከረከም። ምንም እንኳን ብዙ ሰዎች አርሰናል አቻ ሲወጣ በቪላ ሲሸነፍ ጉዳትን ምክንያትና ሰበብ ቢያደርጉም አርቴታ አላለም። እኔም ይሄንን እንደ ምክንያት ማቅረብ ተገቢ ነው ብዬ አላምንም። አርሰናል በጥሩ ሁኔታ ያንን ሁሉ ጉዳት ተወጥቶታል፣ አልፎታል፣ ተሻግሮታል የሚለውን መውሰድ ነው እኔ የምመርጠው። ስለዚህ አሁን ያ ችግር ጊዜ አልፏል፣ ተጫዋቾች ዝግጁ ናቸው። ስለዚህ አርሰናል በሌሎቹ ውጤት እየተበላሸ መሄድ፣ በራሱ ብርታት፣ በተጎዱ ተጫዋቾች መመለስ በቃ ይህንን የውድድር ዓመት የራሱ የአርሰናል ለማድረግ ከፍተኛ የሆነ እድል አለው ብለን መውሰድ እንችላለን ለማለት ነው። ከዛ ውጪ የሊቨርፑል አሰልጣኝ አርነ ስሎት፣ የአርሰናል አሰልጣኝ አርቴታ የጨዋታው ፋይዳ የጨዋታው አስቸጋሪነት በደንብ የገባቸው ይመስለኛል። በነገራችን ላይ ይህንን ጨዋታ አንቶኒ ቴይለር ናቸው በመሃል ዳኝነት የሚመሩት። አንቶኒ ቴይለር እንዲህ ያለውን የአርሰናልንና የሊቨርፑልን ጨዋታ ሲያጫውቱ ለመጀመሪያ ጊዜ አይደለም። ከዚህ በፊትም የአርሰናልንም የሊቨርፑልንም ተጫዋቾች በቀይ ካርድ አስወጥተው የሚያውቁበትን አጋጣሚ ብዙዎቻችን የምናስታውስ ይመስለኛል። በ2024 ኢብራሂማ ኮናቴ በእኚህ ዳኛ ከሜዳ በቀይ ካርድ ወጥቷል። በ2025 ደግሞ ሜሪኖን በቀይ ካርድ አስወጥተው እንደነበረ እናስታውሳለን። እስካሁን ድረስ ወደ 5 የሚደርሱ ጨዋታዎችን የአርሰናልንና የሊቨርፑልን በመሃል ዳኝነት የመሩ ናቸው አንቶኒ ቴይለር። እሳቸው በመሩት የሁለቱ ክለቦች 5 ጨዋታ አርሰናል 2 ያሸንፏል፣ 2 ያቻ ወጥተዋል። ሊቨርፑል 1 ጊዜ ነው ያሸነፈው። ዛሬስ ነው ጥያቄው። ሊቨርፑል ከአርሰናል በኤምሬትስ ስቴዲየም እጅግ የሚገርም ምሽት ይሆናል ተብሎ ይጠበቃል። ማሸነፍ ማለት ለአርሰናል ከማንቸስተር ሲቲ በ8 ነጥብ መብለጥ ማለት ነው። ለዚህ ነው መድፈኞቹ በታላቁ ጨዋታ የበለጠ ታላቅ ለመሆን ትልቅ ነገር እንዲያደርጉ ይጠበቃል የምንለው። ሊቨርፑል በዚህ ጨዋታ ካሸነፈ ለማንቸስተር ሲቲና ለአስቶን ቪላ በጣም ትልቅ ነገር ይሆናል። ምክንያቱም በአርሰናልና በእነሱ መካከል የሚኖረው የነጥብ ልዩነት ወደ 8 ከማደግ ይልቅ 5 ላይ ይቀራል ማለት ነው። አቻ ከወጡ የ6 ነጥብ ልዩነቱ ተጠብቆ ይቀጥላል። እንጓጓለን። እግር ኳስ ደስ ይላል። በኤምሬትስ ስቴዲየም ልዩ ምሽት፣ ታላቅ ጨዋታ ሊቨርፑል ከአርሰናል። ጨዋታው ከተጠናቀቀ በኋላ በጣም በሌሊት በጣም በጠዋት በኢትዮጵያ ሰዓት አቆጣጠር የጨዋታውን ጉዳይ የሚገልጽ ፕሮግራም ይዘን በዚህ ቻናላችን እንመጣለን። መልካም የጨዋታ ጊዜ ይሆንላችሁ። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።